የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም። አይገባኝም። መኖር ስለምፈልግ ድነት ይሄ ነው፣ ሲቃዩ ይሄ ነው፣ መከራው ይሄ ነው። ጀርባውን ቡጭቅ ይጮሃል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት፣ አጥንቱን ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። እኛን ያየናል አብ ከጀርባ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትል ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለው። እያሰቃዩት ነው። መሞት ብትፈልግ ሞት እንዲርቅህ ነው የሚያረጉ። ያንን ከባድ እንጨት አሸከሙት ላይ በዛ ቁስል ላይ ሳይበላ ነው ያደረው። ሳይበላ ነው በቀን 3 ፍርድ ቤት ሲንከራተት የዋለው። ያንን ሁሉ ወደ 127 ኪሎ ሜትር በእግር ሄዷል። በዚያ ሁሉ ሲቃይ መካከል የዓለምን ሁሉ ኃጢአት ተሸክሟል ላይ በዛ ላይ አባቱ ትቶታል። በዛ ላይ አንድ ተከታይ አጠገቡ የለም። ሁሉ ትተውት ሄደዋል። ያንን ደረቅ እንጨት ተሸክመው ከጲላጦስ የፍርድ ወንበር እስከ መሰቂያ እስከ ራስ ቀል ሚሏት እስከ ጎሎጎታ ድረስ 0.8 ኪሎ ሜትር ነች። ቪያ ዶሎሮሳ ይሏታል። ዌይ ኦፍ ሶሮ ትባላለች። ሰው እንኳን በዚህ አይነት ሁኔታ ያንን ከባድ እንጨት ተሸክሞ አይደለም ኖርማሊ በእግሩ መውጣት ይከብደዋል፣ ጠንከር ያለ ሰው ካልሆነ። ኢየሱስ ተሸክመው ውጣ ሲሉት አልቻለም። መጽሐፍ እንደዚህ ይላል፣ ከባዱን እንጨት ይዞት ወደቀ። በጀርባው መሬት ላይ ወደቀ። እንጨቱን ይዞት ሲወድቅ ያ ላዩ ላይ የፈሰሰ ደም መሬት ላይ ያለውን አቧራ ይዞት ብድግ አለ። በደም ላዩ ላይ የረጋ ቀጥሎ ደግሞ አቧራ የያዘ በደም የተለወሰ አቧራ ላዩ ላይ ያለ። እንኳን ልታምንበት አታየው። እግዚአብሔር ግን የዘላለም ሕይወት ያስቀመጠው እሱ ውስጥ ነው። የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ ነው። ሮማዊ ዜጋ ከሆንክ በመስቀል አይቀጡህም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ብዙ ልጆችን ወደ ክብር ለማምጣት እኮ ነው የሚለው። አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። እግዚአብሔር የዘላለም ሕይወት ያስቀመጠው የተሰቃየው መሲህ ውስጥ ነው። ለዛ ነው ጳውሎስ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። the crucified Christ, not only the suffering የተሰቃየ ብቻ አይደለም የተሰቀለ